ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም፣ እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የኢትዮጵያ ፌዴራል ፖሊስ ቲክቶከር አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውያለሁ ሲል ምርመራ እያጣራ መሆኑን ትናንት ምሽት ባወጣው መግለጫ ማስታወቁ አይዘነጋም። አዶናይ በቅርቡ በተካሄደው በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉም ይታወቃል። ቀደም ሲልም የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ ሁኔታ ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። በተያያዘ መረጃ ደግሞ በረከት ገበሬዋ በሚል ስም በማህበራዊ ሚዲያ የምትታወቀው ግለሰብ ለእስር የተዳረገችበት ምክንያት ይፋ ሆኗል። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆች ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማነው እሱን የሚተካው? ማነው ይሄን ሁሉ ጥንቅጦ የወጣ ፖለቲካ የሚያቻችለው? ማነው? እግዚአብሔር ለኢትዮጵያ ስል ከእኔ እድሜ ቀንሶ ይስጥ በሚል ንግግሯ የብዙዎች መነጋገሪያ ሆና ቆይታለች። ይህ በእንዲህ እንዳለን በረከት ገበሬዋ የታሰረችበት ምክንያት ዝርዝር መረጃ ይፋ ሆኗል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነርና ቤተሰቦቻቸው በተከሰሱባቸው ከባድ የሙስና ወንጀሎች ጥፋተኛ ሆነው በመገኘታቸው እስር እንደተፈረደባቸው መገለጹ፣ በአሶሳ አጠቃላይ ሆስፒታል በቀን ከ3 እስከ 4 ለወሲባዊና አካላዊ ጥቃት ተጋላጭ የሆኑ ሴቶች አገልግሎት ያገኛሉ መባሉን፣ በትግራይ ክልል ሀገራዊ ምክክር ስለመደረጉ የሚቀርቡ ጥያቄዎች በኮሚሽኑ የሚፈቱ እንዳልሆነ መገለጹ፣ እንዲሁም ከውጪ እንደ ኤሮፓያን አቆጣጠር በ2025 ዓመተ ምህረት የተገደሉ ጋዜጠኞች ቁጥር 69 እንደደረሰ ሪፖርት መደረጉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በረከት ገበሬዋ በሚል በማህበራዊ ሚዲያ የምትታወቀው ግለሰብ ለእስር የተዳረገችበት ምክንያት ይፋ ሆኗል። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይወጠናል? ማነው እሱን የሚተካው? ማነው ይሄን ሁሉ ጥንቅጡ የወጣ ፖለቲካ የሚያቻችለው? ማነው እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥህ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበር። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ እድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰድ ስለነበር የመታሰሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውሎ ነበር። ከዚህ ጋር ተያይዞ ታዲያ መሰረት ሚዲያ በዚህ ዙሪያ አደረግኩት ያለው ክትትል እንደሚያሳየው ግን ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጧል ሲል መሰረት ሚዲያ ዘግቧል። እንደ መሰረት ሚዲያ ዘገባ ከሆነ ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ
የሸጠችው ሼር እንደሆነ መሰረት ሚዲያ ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮች አረጋግጫለሁ ሲል ዘግቧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጫችን ናቸው ሲል መሰረት ሚዲያ ዘግቧል። በዚህም መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱ ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። ይህም ከበርካታ መቶ ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ መገመቱም ተገልጿል። ስራው እንደ ፒራሚድ ስኪም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያስገቡ የማድረግ አካሄድ እንደነበር አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጭ ያስረዳሉ በማለት መሰረት ሚዲያ ዘግቧል። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋናው ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸውን ፎቶዎች በስፋት መልቀቋ ነው ይላሉ። መሰረት ሚዲያ ገንዘባቸውን ከከፈሉ ሰዎች ተረዳውት ባሉ መረጃ መሰረት በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት ነበር። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቷል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸው ሞልተዋል። ምንም እንቅስቃሴ ግን የለም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበር ያስረዳሉ። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ የስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትሳፕ ላይ ብቻ አልፎ አልፎ ትገኝ እንደነበር ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ የሚናገሩት ሌላኛዋ ሴት ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ እንደነበር ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባት ውስጥ ስትገባ ጭምር ነበር። ባለስልጣናት የእሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጩ በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ለሚዲያችን ነግረውናል ሲል መሰረት ሚዲያ ጨምሮ ዘግቧል። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበር መረጃዎች ደርሰውናል ሲል መሰረት ሚዲያ ጨምሮ ዘግቧል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50,000 ዩሮ ገዝታ እንደነበርም አይዘነጋም። እንደዚህ አይነት ድርጊቶች በተለይም የሚፈጸሙት ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮች በቅርቡ የኬና ሆቴል ባለቤትን በተመሳሳይ በቁጥጥር ስር መዋላቸውን አስታውሰዋል ሲል መሰረት ሚዲያ ዘግቧል። በሌላ መረጃ ደግሞ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ትናንት ምሽት ባወጣው መግለጫ አስታውቋል። ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስ ገልጿል። አዶናይ በቅርቡ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌዴራል ፖሊስ በመግለጫው እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ አገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹም ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋይ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለ ማርያም የተባሉ መሆናቸውን ፌዴራል ፖሊስ አመላክተዋል። ከእስር መረጃዎች ሳንወጣ የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነርና ቤተሰቦቻቸው በተከሰሱባቸው ከባድ የሙስና ወንጀሎች ጥፋተኛ ሆነው በመገኘታቸው እስር ተፈርዶባቸዋል። አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ በቀረበባቸው የወንጀል ክስ ጥፋተኛ ሆነው በመገኘታቸው ረቡዕ ታህሳስ 1 ቀን 2018 ዓ.ም የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም የአቶ ምትኩ ካሳ
ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3000 ብር የገንዘብ መቀጮ እንዲቀጡ ሲወስን ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3000 ብር የገንዘብ ቅጣት ተጥሎባታል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያና ዛምቢያ በወታደራዊ ዘርፍ በትብብር ለመስራት ተስማምተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛምቢያ ጠቅላይ ኤታማዦር ሹም ሌተናል ጀነራል ጄፍሪ ዚኤሌ ጋር ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ሰዓት ለቀጠናው ደህንነት እንዲሁም ለአገራት ሰላምና መረጋጋት ኢትዮጵያ በቁርጠኝነት እንደምትሰራ ተናግረዋል። ከዛምቢያ ጋር ያለውን ግንኙነት የበለጠ ለማሳደግ እንደሚሰራም ተናግረዋል። ሌተናል ጀነራል ጄፍሪ ዚኤሌ በበኩላቸው ወታደራዊ ትብብሩ የተሻለ አቅም ለመፍጠርና የጋራ ተጠቃሚነትን ለማሳደግ እንደሚያግዝ አስረድተዋል። ከአድዋ ጦርነት ጀምሮ ያለውን የኢትዮጵያን ሰራዊት ልምድና ተሞክሮ እንዲሁም የኢትዮጵያውያንን የጀግንነት ስነልቦና ያደነቁት ሌተናል ጀነራል ጄፍሪ ዚኤሌ ይህም ብዙ የተማርንበትና በትብብር እንድንሰራ ያነሳሳን ነው ብለዋል። ኤታማዦር ሹሙ በልዩ ልዩ ወታደራዊ መስኮች በጋራ ለመስራት ዛምቢያ ያቀረበችውን ጥያቄ ኢትዮጵያ በመቀበሏ ደስተኛ መሆናቸውን ገልጸዋል። ውይይቱን ተከትሎ የመከላከያ ሚኒስትር ዴኤታ ማርታ ሉዊጂ ከዛምቢያ አቻቸው ማምቦ ሃማውንዱ ጋር በጋራ መስራት የሚያስችላቸውን ስምምነት ተፈራርመዋል። ወደ ቀጣዩ መረጃችን ስናልፍ አሶሳ አጠቃላይ ሆስፒታል ካለፉት 5 ዓመታት ጀምሮ ከክልሉ ሴቶች ጉዳይ ጋር በመተባበር እንዲሁም ከዩኒሴፍ በሚያገኙ ድጋፍ የአንድ መስኮት አገልግሎት በማቋቋም አካላዊና ወሲባዊ ጥቃት ለሚደርስባቸው ሴቶችና ህጻናት የአንድ ማዕከል አገልግሎት እየሰጠ መሆኑን አስታውቋል። ሆስፒታሉም በቀን ወሲባዊና አካላዊ ጥቃት ለሚደርስባቸው ከ3 እስከ 4 ለሚሆኑ ሴቶችና ህጻናት የአንድ መስኮት አገልግሎት እንደሚሰጥ ብስራት ሬዲዮ ዘግቧል። ባለፉት 4 ወራት ለችግሩ ተጋላጭ ለሆኑ 218 ሴቶችና ህጻናት አገልግሎት መሰጠቱን ገልጸው ከዚህ ውስጥም 6ቱ ህጻናት ሲሆኑ የተቀሩት ከ18 ዓመት የዕድሜ ክልል በታችና በላይ የሆናቸው እንደሆኑ ተገልጿል። ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል አገራዊ ምክክር ስለመደረጉ የሚቀርቡ ጥያቄዎች በኮሚሽኑ የሚፈቱ እንዳልሆነ ተገልጿል። የአገራዊ ምክክር ኮሚሽን በትግራይ ክልል ስራውን ለመጀመር በሚያደርገው እንቅስቃሴ የሚቀርቡ ጥያቄዎች በኮሚሽኑ ሊመለሱ የሚችሉ እንዳልሆኑ ለዓለም አቀፉ ማህበረሰብ ገልጿል። የኢትዮጵያ አገራዊ ምክክር ኮሚሽን እያከናወናቸው ያሉትን ስራዎች ትናንት ዳር 30 ቀን 2018 ዓ.ም ለዓለም አቀፉ ማህበረሰብ በማቅረብ ውይይት አካሂዷል። በውይይቱ ሰዓት ኮሚሽኑ በትግራይ ክልል የሚያከናውናቸው እንቅስቃሴዎችን በሚመለከትም ጥያቄ ቀርቧል። የአውስትራሊያ ኤምባሲ በኢትዮጵያ አምባሳደር ሲሞን ኪናፕ ኮሚሽኑ ሁሉም የአገሪቱ አካባቢዎች የሚገኙ ዜጎችን በምክክር ሂደቱ እንዲሳተፉ ለማድረግና በተለይም በትግራይ ክልል ሂደቱን ለማስጀመር ያሉትን እንቅስቃሴዎች እንዲያብራሩ ኮሚሽነሮችን ጠይቀዋል። ኮሚሽኑ የተጣለበትን ኃላፊነት ለመወጣት ክልሉን ወደ ሂደቱ ማስገባት እንደሚገባው ጠቁመው ይህን ተግባራዊ ለማድረግ ከኮሚሽኑ ባለፈ ሌሎች ባለድርሻ አካላት ጋር በምን መልኩ እየሰሩ እንደሚገኙ ጠይቀዋል። በቀረቡት ጥያቄዎች ላይ ማብራሪያ የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አርአያ በትግራይ ክልል ምክክር ሂደቱን ለማስጀመር እንዲቻል በቅድሚያ ቢፈቱ በሚል የሚቀርቡላቸው ጥያቄዎች በኮሚሽኑ አቅም ምላሽ ሊሰጣቸው የሚችል እንዳልሆኑ አስታውቀዋል። በትግራይ ክልል ምክክሩን ለማስጀመር ከፖለቲካ ፓርቲነት ተሰርዞ የነበረው ህወሓት ሳይቀር በክልሉ ያለውን ተጽዕኖ በመረዳት ማወያየታቸውን ገልጸው ከጊዜያዊ አስተዳደሩም ሆነ ከሌሎች አካላት በኩል ምክክሩን ለማድረግ ፍላጎት መኖሩን፣ ነገር ግን ለኮሚሽኑ የሚቀርቡት ጥያቄዎች ኮሚሽኑ በህግ ከተቋቋመበት ዓላማ ውጪ መሆናቸውን ገልጸዋል። ወደ ቀጣዩ መረጃችን ስናልፍ እንደ ኢሮፒያን አቆጣጠር በ2025 ዓ.ም በጋዛ የተገደሉ ጋዜጠኞች ቁጥር 69 መድረሱን አንድ ሪፖርት አመልክቷል። በ2025 ዓ.ም በወጣ ሪፖርት በዓለም አቀፍ ደረጃ 111 ጋዜጠኞች እንደተገደሉ ተገልጿል። ዓለም አቀፉ የጋዜጠኞች ፌዴሬሽን በ2025 ዓ.ም ባወጣው ሪፖርት 111 ጋዜጠኞች እንደተገደሉ ሲጠቅስ 500 ያህሉ በእስር ቤቶች ውስጥ እንደሚገኙ አስታውቋል። ህይወታቸው ካለፈ ጋዜጠኞች መካከልም 69ኙ በጋዛ የተገደሉ መሆናቸው ተነግሯል። በሩሲያ ዩክሬን ጦርነትም 10 ጋዜጠኞች ህይወታቸው አልፏል ነው የተባለው። ሪፖርቱን ያወጣው አይኤፍጄ በ2025 ዓ.ም የጋዜጠኞች ሞት እንደጨመረ ገልጸው ዓለም አቀፍ ህግ መጣሱና የፕሬስ ነጻነት የተከበረ አለመሆኑን አያይዞ ጠቅሷል። በአህጉር አፍሪካ በተለይም በሱዳን ባለው የእርስ በርስ ጦርነት የተነሳ ጋዜጠኞች ጥቃት እንደሚደርስባቸው ዘገባው አመላክቷል። ሞዛምቢክ፣ ሶማሊያና ዚምባብዌም ጋዜጠኞች የተገደሉባቸው አገራት መሆናቸውን ዘገባው አካቷል።